እነሱም ምጧ መጣ በማለት ተደናግጠው ወደ ሰላም ክፍል እየተሯሯጡ በሚገቡበት ሰዓት ግን ሰላም አገራማን ብላ ተኝታ ነበረ ያገኟትና ውሃን ለምን እንደዚህ አልሽ ብሎ ሲጠይቋትም ያየችውን ነገር ስትጨነቅና ያለች ስታምጥ አይቻታለሁ በማለት ነበረ የነገረቻቸው። ሰላም ግን ይህንን ያው ውሃ ስላልተረዳች ነው እንጂ እኔ ደክሞኝ ስንጠራራ ነበረ ውሃ ያየችኝ በማለት ካስረዳቻቸው በኋላ ናታንን እንደምትፈልገውና እንግዲህ አንድ ነገር እንደምታዋራው ስትነግረው ነበረ ኤቢ እየገላመጠቻት። ይህንንም ከተረዳች በኋላ ሂድ በቃ በኋላ እናወራለን ብላ አሰናብተዋለች ማለት ነው። ሁለታቸውም አንድ ነገር አላቸው እያለች የተለመደ ነገሯን እየመዘዘች ሁለታቸውንም እያንገበገበቻቸው ነው የምትገኘው። በመቀጠልም እንግዲህ ውሃ ከክፍሏ ስትወጣ ሰላም ዳጣ ስትመጣ እንድትጠሪልኝ በማለት ነግራት ነበርና ከዳጣ ጋርም አንድ ነገር አላቸው። ይህ ነገር የሰላምን አይደለምና ቀላል ነገርም ተደርጎ ሊወሰድ አይገባም፣ ብቻ አንዳች በሁለታቸው መካከል ያለ ግንኙነት አለ በማለት አሁንም ነገሩን እያጤነችው ነው የምትገኘው። ሰላም መውለጇ እየተቃረበ ስለሆነ በጣም ተጨንቃለች። እንግዲህ የምጥ ቀኔ ሲደርስ ልሞትም እችላለሁ ልተርፍም እችላለሁኝ በማለት አንድ ነገር ለዳጣ ልታስቀምጥላት ታስባለች። ዳጣ ስለ እናቷ ሁሌም ማወቅ ጉጉት እንዳላት ታውቃለች እና እናቴን አላውቃትም፣ እናቴን ባለማወቂ እጅግ በጣም ይከፋኛል እያለች እንግዲህ በባለፈው ክፍል እጅግ በጣም እያለቀሰች አዋርቷት ነበረ። ሰላምም እናትሽን እንዳገኘሽ አስበሽ እኔን እቀፊኝና እናትሽን ብታገኛት ደግሞ ምን ትያት እንደነበረ እንዴት አርገሽም ሰላም እንደምትያት እኔን እንደዛ ቆጥረሽ ሰላም በይኝ ባለቻት መሰረት ዳጣ እንግዲህ ሰላምን እቅፍ አርጋ ስታለቅስ ነበረ። ስለዚህ እንግዲህ በዚህ ሁኔታ ሰላም ምን ያክል ዳጣ እናቷን እንደምትናፍቅ ተረድታለች እና ደብዳቤ ጽፋ ልታስቀምጥላት እያሰበች ነበረ። ብዙ ወረቀቶችን ጀምራ ከጣለች በኋላ ግን አንድ ተለቅ ያለ በጣም ርዝመት ያለው ወረቀት አንስታ ረጅም ጽሁፍ እንግዲህ አይኗ እንባ እያፈለቀ መጻፍ ቀጥላለች ማለት ነው። እስከተረገዘችበት ምክንያት መቼ እንደተረገዘች እና አባቷ ማን እንደሆነ እያንዳንዱን ነገር በወረቀት እያስቀመጠች ነው የምትገኘው። ሰላም ይህን ደብዳቤ መጻፍ ስትጀምር እንግዲህ ይሄንን ወረቀት ያገኘ ሁሉ ከዳጣ በስተቀር ማንም ቢሆን በሚያምነው አምላክ ስም እለምነዋለሁ እንዳያነበው የሚል ትዕዛዝ አስቀምጣለች። እጅግ በጣም ነው የሚያሳዝነው። ሆዷን የሚበላት እጅግ በጣም ትልቅ የሆነ ሚስጥር ይዛለች እና ይህ ነገር ደግሞ በቤተሰቡ ታወቀ ማለት የአቶ ደረጀ ቤተሰብ እንደሚፈርስ ስለምታውቅ ማለት ነው ቅድሚያ ማስጠንቀቂያ ማንም ቢሆን እንዳያነበው የሚል መልእክት መጻፍ ያስፈለጋት ለዚህ ነው። እናም እትዬ ወደ ውጭ ሀገር ለ1 አመት ከ6 ወር ለትምህርት ሄዳ ነበረ። በዛን ሰዓት እኔ ውበቴ በጣም ያሳሳ ነበረ። አቶ ደረጀም ሰክሮ ነበር እና እንግዲህ ተሳሳትን አንድ ቀን። ከዛም አንቺ ተወለድሽ እትዬ ከመመለሷ ከ1 ወር በፊት ማለት ነው። ከዛም በኋላ ከተኛውበት ወንድሙ አንስቶ ወስዶ ጣለሽ እና 18 አመት ሙሉ እኔም አባትሽም በጣም ስንጠብቅሽ ነበረ፣ እሱም በጣም ሲጸጸት ነበረ በማለት ስለተጣለችበትና ስላወላለዷ ስለ እያንዳንዱ ነገር ነግራታለች ማለት ነው። አሁን የተረገዘው ልጅ ወንድምሽ ነው እና አባቱን ከኔ በስተቀር ማንም አያውቅም። አባቱ ራሱ እንግዲህ ልጅ ማስረገዙን አያውቅም። ብነግረው በጣም ይገርመዋል። ግን አንቺ እንግዲህ ስለጠፋሽብኝ አንቺን ያስረሳኛል በማለት በልህ ተነሳስቼ ነው ያረገዝኩት በማለት ነግራታለች። እናም ይህንን ደብዳቤ በጥንቃቄ ካጣጠፈች በኋላ በትንሽዬ ቦርሳ ከታ በፌስታል አሽጋ ለናታን አደራ ሰጥተዋለች። አንተም እንዳታነበው አደራህን፣ እኔ ከዚህ ቤት በሌለው ሰዓት ነው የምትሰጣት፣ እኔ እዚህ ቤት እያለው እንዳትሰጣት አደራህን በጥንቃቄ ያዘው፣ ማንም እጅ ውስጥ እንዳይገባ በማለት እንግዲህ ለናታን አደራ ጥላበታለች ማለት ነው። ናታንም ይህን ደብዳቤ ወደ ክፍሉ ይዞ ከሄደ በኋላ በጣም ትልቅ ነገር ነው ማለት ነው። ዳጣ የደረጀ ልጅ እንደሆነች እኔ ብቻ ነኝ የማውቀው፣ ሰላም አታውቅም እና አንተም ቢሆን
እንዳታየው እንዴት ልትለኝ ቻለሽ በማለት ምንነቱ ያልታወቀውን እቃ ይዞ እንቁልልጭ እያለ ነው የሚገኘው። በዚህ ሰዓት ግን ይህንን እቃ እንግዲህ እያገላበጠ ሲያይ ነበረ። ወረቀት ይሁን ምንም ይሁን የሚያውቀው ነገር የለም እና ኤቢ ድንገት ክፍሉን ከፍታ የገባችበት ተደናግጦም ትራስ ስር ሲሸጉጠው አይታ ስለነበረ ምን እንደደበቅ ደርስበታለሁ፣ ካልሆነ አሁኑኑ አሳየ፣ ሰላም ናት የሰጠች ስከታተልህ ነበረ በማለት የተለመደ ስለለዋን እንዳላቆመች ታስረዳዋለች ማለት ነው። እሱም እንግዲህ በጩኸት ነበረ የመጨረሻ ትግስቱ ሲያልቅ ከዛ ክፍል ያስወጣት። አስወጥቷትም እንግዲህ ከዳጣ ጋር ለራት ግብዣ በወጣበት ሰዓት እሷ ክፍሉ ስታንበረቋቁስ ነበረ። እነሱ ደግሞ በበኩላቸው የፍቅር የጠማቸውን እየቀነጠሱ ነው የሚገኙት እና እራት አትጋብዘኝ፣ ብሩን ያስፈልገኛል፣ ሰላም ማራ አማረኝ ብላለች እና ማር ገዝተንላት እንሄድ በማለት እንግዲህ ለሰላም ስጦታ ልታመጣላት ታስባለች ማለት ነው። እና ናታንም ከሰላም ጋር ቀድመን የምንተዋወቀው እኛንን የማራተንና የቸገራትን እያንዳንዱን ነገር ግን የምታማክርሽ ላንቺ ነው፣ ይህ ነገር በሰላም ነው ወይ እያለ እየጠየቀ ነው የሚገኘው። ብዙ ነገሮች እየተገጣጠሙበት ነው። እሱም ወዶ አይደለም እንደዚህ አይነት ጥርጣሬ ውስጥ የገባው። ሁል ጊዜም ከውሃና ከምጥን አፍ የማይጠፋው ከድር እንግዲህ ዛሬ ለአፍጥር ጠርቷቸዋልና አቶ ደረጀ ምጥንንና ውሃን ይዟቸው ወደ አቶ ከድር ቤት ጎራ ብሏል። አቶ ደረጀ እንግዲህ ሁለቱን ልጆች ሲወስድ ልክ እንደ ሙስሊሞች አለባበስ አስለብሶ ወግ ባህላቸውን አክብሮ ቀሚስና ጸጉራቸውን አሸፍኖ ነበረ እየወሰዳቸው። እናም እንግዲህ ከድር ሚስቱን ቶሎ አቅርቢ ምግብ እና ሰዓት ደርሷል፣ እንግዶቹ መጥተዋል በማለት እያዋከባት ነበረ የሚገኘው። በአግባቡ እየተስተናገዱ ነው የሚገኙት። በዚህ መካከል ግን የአቶ ደረጀን ሆድ የሚቆርጥ ነገር አቶ ከድር ተናግሯል ማለት ነው። ሰራተኛቸው አረገዘች፣ በእናንተም ሃይማኖት ሁለት ሚስት ማግባት ተፈቀደ ወይ ብሎታል። አቶ ደረጀ ነገሩን ቀለል አድርጎ እያየው ለማስመሰል ቢሞክርም ነገሩ ግን እንግዲህ የጎረቤቱ እያንዳንዱ ሰው ሁሉ የሚሸነቁጠው ነገር ስለሆነ በቀላሉ ሊያልፈው ስላልፈለገ እያስረዳው ነው የሚገኘው። እስካሁን ባሏን አላወቅ ነው፣ ስትወልድ እንደምትናገር ነግራናለች በማለት ለማስረዳት ሞክሯል። ያው የራሱ ጉድ መሆኑን ስላላወቀ ሸፈን አድርጎ እያለፈ ነው ማለት ነው። ወይዘሮ ማርታ ናታንና ኤቢ ተጋብተው የልጅ ለማየት እጅግ ብትጓጓና ብትቸኩልም አቶ ደረጀ ግን አቤጌል በጭራሽ እሱን ማግባት የለባትም፣ ከወዳጀ ጋር መቀየም አልፈልግም፣ አመሏ እጅግ በጣም ከባድ ነውና ከማንም ወንድ ጋር መስማማት አትችልም። ስለዚህ ከወዳጅ ከዘመድ ከቤተሰብ ሁሉ ተለይታ ውጭ ሀገር ለትምህርት ሄዳ ብዙ ነገሮችን ከህይወት መማር አለባት የሚል አቋሙን እንደያዘ ነው የሚገኘው እና ስዊድን ሀገር የሚገኙ ሰዎች አነጋግሮ እንደጨረሰና ወደዛ ሊልካት እንደሚፈልግ ሲናገር ነበረ። ወይዘሮ ማርታ በጭራሽ ይህ አይሆንም፣ እኔ ልጄ እንድታገባ ነው የምፈልገው ስትል የተከራከረችው እና አቶ ደረጀ እንግዲህ ምክንያት ያልሆን የአቤጌልን ጸባይና ብዙ ነገሮችን መቋቋም እንድትችልና አይምሯ ጸባይዋ እንዲገራ ብዙ ችግሮችን ማየት እንዳለባት ያምናልና ይህንን ነገር በጭራሽ እንደማትስማማበት በአቋሟ እንደጸናች እየነገረችው ነበረ። ኤቢ ናታን የደበቀውን ወረቀት ለማግኘት የናታንን ክፍል ያልበረበረችው ቦታ የለም። እያንዳንዱን መጽሐፍ አራግፋለች፣ አልጋውን በረቋቁሳለች፣ ክፍሉን ሽንት ቤቱን ሳይቀር ሁሉ ፈትሻለች። ግን እቃውን በጭራሽ ልታገኘው አልቻለችም። ለወይዘሮ ማርታ ናታንና ሰላም ስጦታ እንደተሰጣጡ የአደራ እቃ ናታን እንደተቀበለ ግን የደበቀበት ቦታ እንደጠፋት ነግራት ነበረ። አደራ ብላ ከሰጠችው ስጦታ ከሆነ አንቺ ምን ልታደርጊ የሷን እቃ ማየት ፈለግሽ በማለት ተቆጥታታለች ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፕሮግራም እስከምንገናኝ ድረስ ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎኔ እንድትሆኑ እንድታበረታቱ፣ አቀራረብ ላይ የተለያዩ ግድፈቶችና ስህተቶች ካሉ ማበረታቻም ቃላት ካላችሁ ኮመንት ላይ እንድታስቀምጡልኝ በአክብሮት ተጠይቃችኋለሁ። ወዳችኋለሁ። ሰላም ቆዩልኝ።